ያሰኝኮን ግን አሁንም አንድ ስጋት አለኝ። ነውስ ታውቂዋለሽ? ሳትነግሪኝ እንዴት ነው የማውቀው? ማለት የተፈጠረ ችግር አለ? አሁንም ያ ስጋቴ አብሮኝ ያለውማ ራሴን ሞቀሴን ደግሞ አላቆምኩም። ለኤርሚም ደግሞ ይሄን ነግሬው ነበር። በጣም ትልቅ ጥፋት ሰርቻለሁ። ኤሚ መቼም በአሁኑ ሰዓት ላይ ስለዛ ነገር እያሰብሽ አይደለም አይደል? ቆይ ለምንድን ነው የማላስበው? ፈጣሪ ነው ቢቀጣኝስ? እኛንስ ለምንድን ነው ከፈጣሪ ጋር የምታጣይን? ወደን ነው እንደኛ እንደዛ አይነት ነገር ያደረግነው? ያንቺን ህይወት እኮ ለማትረፍ ሲባል የተከፈለ መስዋዕትነት እኮ ነው። እባክሽን እማዬ ቶሎ ልጸንስ ጸልይልኝ። ማለት ኤሚ ድጋሚ ከኤርሚያስ ጋር ግንኙነት ውስጥ ገብታችኋል? እሱ ግን በክብር አግብቶ እንደዛ ነበር የፈለገው፣ ግን እኔ ነኝ ያስገደድኩት። እናት ለመሆን በጣም ስለቸኮልኩኝ እኔ ነኝ ልጁን የገፋፋሁት። በእርግጥ ኤሚ ትልቅ ስህተት ሰርተሻል። ምንም ቢሆን እኮ ክብር የሚባል ነገር አለ። ለሁሉም ነገር ደግሞ ስርዓትና ደንብ አለው። እናማዬ ኤሚም ለእናቷ ሁሉን ነገር ነግራት እንግዲህ እያስረዳቻት ትገኛለች። እሷም እናቴ ጸልይልኝ ቶሎ እንድጸንስ ትላታለች። እናቷም ያስደነገጣት ነገር ከኤርሚያስ ጋር ሌላ ግንኙነት ጀምራችኋል ብላ ስትላትም እሷም አዎ እናቴ ይሄን ነገር እኔ ነኝ እንጂ ኤርሚያስ አይደለም። ኤርሚያስ በክብር አግብቶኝ በክብር ነበረ እሱ ወደ ቤቱ ሊያስገባኝ የፈለገው፣ ነገር ግን እኔ ነኝ ያስገደድኩትና እናቴ ይሄንን እንዳጣይ እሱን እንዳጣዩ እያለቻት ትገኛለች። አቶ ለይኩን እንግዲህ ስለ አዲሱ ፓርትነራቸው ተፈራ ስለሚባለው ሰው ሁሉንም ነገር ኢንፎርሜሽን ሰምቶ እሱም እጅግ ተደናግጦና ደንግጦ ወደ ቤት ተመልሶ ናሆምን ለማግኘት ይሞክራል። ናሆም ከተፈራ ጋራ ተገናኝቶ ሁሉንም ነገር አብረው ስላወሩ እሱም ለመጠየቅና ለማጣራት የፈለገው አቶ ለይኩን ከልጁ ነበረ። እሱም ቤት እንደሄደ ናሆም ብሎ እንደተጣራ ናሆምም በጣም ደንግጦ አባቴ ምን ሆነሃል ችግር አለ ወይ ብሎ ሲጠይቀውም እሱም ስለ አዲሱ ፓርትነራችን ለምንድን ያልነገርከን? ስለዚህ ተፈራ ስለሚባለው ሰውዬ ሁሉንም ነገር እንድትነግረኝና እንድታስረዳኝ እፈልጋለሁ ይለዋል። ናሆምም ይሄንን ጊዜ እኔ ምንም ነገር አባዬ የደበኩክ ነገር የለም ምንድነው የማስረዳክ ብሎት ይጠይቀዋል። አቶ ለይኩንም ለምንድን ነው የዋሸከኝ? እኔ ከመቼ ጀምሮ ነው እኔ የህገ ወጥ ስራ ስሰራ እያየከኝ ብሎ ሲቆጣውም ይሄንን ጊዜ ኑሐሚን ትመጣለች። ኑሐሚን ስትመጣም እሱም ኑሐሚን ብሎ እንግዲህ ናሆም ይጠራታል። ምክንያቱም ለእሷ ነበረ ሚስጥሩን በሙላ የነገረው። እናም እውነቱን ልንገርህ ወይ አባቴ፣ እንደውም ከአቶ ተፈራ ጋራ ተገናኝተን ሁሉንም ነገር አውርተናል። አቶ ተፈራ ደግሞ የጉምሩኩ ዋና ኃላፊ ነው። መድኃኒቶቹንም ማወቅ ከፈለግ ሁሉም ኤክስፓየርድ የሆኑ ናቸው ብሎ ይለዋል። ይሄንን ጊዜ ታዲያ ምኑ ነው ህገ ወጥ ስራ የሆነው ብሎ ሲጠይቀውም እና ታዲያ ቀረጥ ሳንከፍል ነው ወይ ስራውን የምንሰራው ብሎ ሲጠይቀው ናሆምም ደግሞ አባዬ የውልቅ ይሄንን ሰውዬ መያዛችን ለፋርማሲው ብቻ ሳይሆን ለሌሎችም ስራ ይጠቅመናል ብሎት ይመልስለታል። ይሄን ጊዜ አቶ ለይኩን ምንም የማይደራደርበት ቀረጥ የማይከፈልበት ግብር የማይከፈልበትን ነገር መስራት ስለማይፈልግ እሱም በጥፊ እንግዲህ ናሆምን ይመታዋል። ናሆምም እና በዚህ መንገድ ሄደን ነው ወይ ይሄንን ድርጅት ከኪሳራ የምናድነው? በአጭር በአቋራጭ እንግዲህ ገንዘብ አግኝተን ድርጅቱን ከኪሳራ እናድነው ነው የሚለው። አባቱ ደግሞ እኔና እናትህ ለዘመናት እያከማቸ ነው ቢኖር ታማኝነት ነው ብሎት እንግዲህ ይቆጣዋል። ኑሐሚንም እንግዲህ እና በህገ ወጥ መንገድ ስራ ሰርተ ነው ወይ ይሄንን ነገር ውጤታማ የምትሆነው? የቤተሰቡን እልውና አደጋ ላይ ጥለክ ነው ወይ ብላ ስትለው ዝም በይ አንቺ፣ እኔና አንቺ ብዙ ያልጨረስነው ነገር አለ ብሎ ናሆም ጥሏቸው ይሄዳል። ይሄን ጊዜ ኑሐሚንም ደግሞ ጋሽ ለይኩን በጣም ይቅርታ፣ እኔ እንደ ሚስት ከጎኑ መቆም የሚገባኝ ነበር፣ ነገር ግን ደግሞ ይሄ ነገር ከባድ ነው ብላ ትለዋለች። እሱ ትክክል ነው ያደረግሽው፣ እንዳንድ ቤተሰባችን አባል እንደመሆንሽ መጠን የሚገባውን ነገር ቤተሰቡን ከአደጋ ላይ ነው የተከላከልሽው ብሎ ይላታል። እሷም ይሄንን ጊዜ ለዚህ ሁሉ ተጠያቂው አባቴ ነው ትላለች። እንግዲህ ተሰማን ተጠያቂ ታደርጋለች። ለይኩንም እውነት ለመናገር እኔ በአባትሽ በጣም አዝኛለሁ ብሎ ጥሏት ይሄዳል። ሮማን እንግዲህ መርዟን እየረጨች ትገኛለች። አቶ ተሰማን እጅግ በጣም አድርጋ እያሳመነችው ነው የምትገኘው። አቶ ተሰማንም እንግዲህ ዛሬም ሻይ ቡና ብላ ለመጋበዝ አግኝተው እሱም ምን ነው ከተገናኘን ጀምሮ ምንም ነገር አልተናገርሽም ብሎ ሲላትም እሷም የሆነ ጥፋት አጥፍተክ የጥፋተኝነት ስሜት
ስሜት ተሰምቶ ያውቃል ወይ ብላ ትጠይቀዋለች። እንዴት ለምን አልገባኝም ብሎ ይላታል። ይኸውልህ እኔም ለዚህ ስራ አንተን እየመረጥኩክ ለዛ ነው። እሱም እንዴት ብሎ ሲጠይቃትም ይኸውልህ አንተ ቤተሰቡን ባጠፋከውና በበደልከው ልክ ለመካስ ነው እየሞከርክ ያለከው። እኔም ደግሞ ለይኩንን የበደልኩትን በአንድም በተቃራኒም በአንተ በኩል ልክ ሰው ነው የምፈልገው ብላ ታስረዳዋለች። እንግዲህ አቶ ተሰማም የእውነት ግን አንቺ ቤቱን የሸጥሽበትን ግማሽ % ልስጥቅ ስትይው እምቢ አለ ወይ ብሎ ይጠይቃታል። ሮማንም ይሄንን ጊዜ ለምን እሱን አትጠይቀውም ካላመንከኝ ስትለው እኔ እሱን ብጠይቀው ከአንቺ ጋራ እንደምንገናኝ ያውቃል፣ በኋላ ሌላ ችግር ይፈጠራል ብሎ ይላታል። እንግዲህ እናም ስለ ስራው ደግሞ አቶ ተፈራን አግኝተውት ከናሁም ጋር እንደተነጋገሩ ሁሉንም ነገር ሲያስረዳት እሷም አውቃለሁኝ አቶ ተፈራም ደውሎ ነግሮኝ ነበረ ትለዋለች። እና በሚያሳዝን ሁኔታ እጅግ እያመናት ነው የሚገኘው። ተሰማም እኔ የእውነትም እዚህ ውስጥ መግባቴን እያመንኩት አይደለም ብሎ ይላታል። እሷም ካልፈለግከው ስራውን ብላት ገና ስትጀምር እሱም አኖኖኖን እኔ ፈልገዋለሁ፣ ምክንያቱም አቶ ለይኩን ጓደኛዬ ደስተኛ እንዲሆን ነው የምፈልገው። ያው በአንድም በሌላም እንግዲህ ናሆምን አቶ ለይኩን ስለወከለው በዛ በኩል ናሆም ያሳካዋል ብዬ አምናለሁ ብሎ ይመልስላታል። እናም እንግዲህ በስራው እንደተስማማ ነው እየነገራት እያለው እሷም እናም ናሆምን መቼ ነው ግን ስለ ድርጅቱ ሙሉ ለሙሉ ውክልና እየሰጠው ብላ እንግዲህ ጥያቄ ታቀርብለታለች። እሱም እኔ መቼ እንደሰጠው የማውቀው ነገር የለም ብሎ ይመልስላታል። ይሄንን ጊዜ መለስ ስትልና ደግሞ ለዳግምስ ምን አለው ማለቴ ለወይዘሮ ዝናሽ ልጅ የግሏ ለወለደችው ልጅ እሱስ ምን ያህል ድርሻ % አለው ወይስ የለውም ብላ ይሄንን ጊዜ ስትጠይቀው አቶ ተሰማ መለስ ሲልና ቆየን ሁሉ አንቺ ለምንድን ነው የምትጠይቂኝ? ማለት ስለ ቤተሰቡ የግል ፐርሰናሊ ሚስጥር ማወቅ የፈለግሽው አንቺ? እኔ ስለ ወንድሜ ይሄ ነገር ምንም አይነት ሚስጥር ልነግርሽ አልፈልግም። ሲቀጥል ደግሞ እንዳትረሺ እኔና አንቺን ያገናኘን ስራና ስራ ብቻ ነው ብሎ መልሱን ይመልስላታል። እሷም ይሄንን ጊዜ መለስ ስትልና ልክ ነህ ትለዋለች። ናሆምም እጅግ ተናዶ ወደ ናሆሚን ጋር ይሄድና ቆይ አንቺ ለአባዬ እንዳትናገሪ ያልኩሽን ነገር ለምንድን ነው የተናገርሽ ብሎ ይጠይቃታል። እሷም ምክንያቱም የነገርከኝና የምታደርገው ነገር ልክ ሆኖ ስላልታየኝ ለዛ ነው ብላ ትለዋለች። እሱም የድርጅቱን የ3 ወር እንግዲህ ደረሰኝ አይቼ ነበረ። እናም ከምታስቢ በላይ ድርጅቱ እጅግ እያሽቆለቆለ ነው የሚገኘው። እሷም እንግዲህ ድርጅቱ ከነሱ ሰርግ በፊት እንደሆነ እናም ከ3 ወር በፊት እንደሆነ ኪሳራ ውስጥ እየገባው ትነግረዋለች። እናም እሱ አሁን ድርጅቱ ተሳካም አልተሳካም አሁን በእኔ ስም ስለሆነ ሁሉንም ነገር አደርጋለሁ ብሎ ይላታል። ይሄንን ጊዜ ታዲያ እና ስለዚህ በህገ ወጥ መንገድ ነው ወይ ነገር የምታሳካው ብላ ስትለው እሱም ደግሞ አንቺ ከዚህ ሰውዬ ጋራ ስንት ሰው ሰርቶ ሀብታም እንደሆነ አታውቂም። ኑሐሚንም እንግዲህ ሀገርንና መንግስትን እየዘረፉ ሀብታምነት አለ ወይ? እናም አላማክ የሳት እራት መሆን ነው ወይ ፍላጎትክ? ምክንያቱም አሁን አንተ አብረከው የምትሰራው ሰውዬ ለምሳሌ ተደርሶባችሁ ሁለታችሁ አንድ ላይ የምትታሰሩ ይመስልካል ወይ? ምክንያቱም እሱ እኮ ባለስልጣን ነው ሊወጣ ይችላል፣ አንተ ነህ እስር ቤት የምትቀረው ብላ ትለዋለች። እሱም እንግዲህ ይህንን እንዴት አወቅሽ ሲላት ከአባቷ ልምድ የተነሳ እንግዲህ አባቷ ስለ ኮንትሮባንድ ብዙ ነገሮችን ስለነገራት እናም ችግር ቢመጣና ቢደርስበት በጣም ብዙ ችግር ውስጥ እንደሚገባ ትነግረዋለች። እሱም ገዲያ ይሄ ማንም ሳይሰማ ነበረ ሁሉንም ነገር መስራት ማድረግ የምፈልገው ሲላትም እናም ምንም አላማ የሚባል ነገር የለም ምክንያቱም ይሄ ህግ ወጥ ነው ብላ ታስረዳዋለች። እሱም እንግዲህ ሁሉም ጊዜ ከጎኔ እንደምትቆሚ ነበረ እኔ የማስበው ብሎ ሲላትም እሷም አውቃለሁ በእኔ ተበሳጭተብኛል፣ ነገር ግን ደግሞ ሁሉንም ነገር እናልፋለን። ይሄ ቤተሰብ ብዙ ጊዜ በሳት ተፈትኖ ነው ያለፈው። ስለዚህ አይዞክ በርታ፣ እናሸንፋለን። እናም እሷም አሁን የጫጉላዋን ጊዜ ስለጨረሰች ወደ ድርጅቱ ተመልሰው ድርጅቱን ተባብረው ወደ ቀድሞ ቦታ እንደሚመልሱት ታስረዳዋለች። እሱም እንግዲህ ከሞላ ጎደል አምኗት ይገኛል። ነገር ግን እሱ ስራው እስተኛው ስራ ላይ ነበር አላማው ትኩረቱ።
ኤርሚያስም በሚገርም ሁኔታ ከኤሚ ጋራ ፍቅራቸውን እያጣጣሙ ነው የሚገኘው። እሱም ደግሞ በራሴ በላቤ ነው ጥሬ ግሬ አንቺን ማስተዳደር የምፈልገው። እናም አሁን እቁብ እየጣልኩ እንደሆነ ነግሬሻለሁኝ። በቅርብ ጊዜ ቤቴን እንግዲህ ሰፋ ያለ ቤት ተከራይቼ እቃ ለመቀየር እፈልጋለሁ እያላት ይገኛል። እሷም እንዴ በየጊዜው አንተ እኔን እየማስገረምክን አላቆምክም ወይ እና እቁቡን በልተክ ነው ወይ ያልጋበዝከኝ ብላ ስትለው እሱም መቼ በላው አልኩሽ ገና ነው፣ ግን እንደዚህ አንድ ነገር ሳላደርግ ነው እቃ ገዝቼበት ሰርገኛ መጣ በርበሬ ቀንጥሶ እንዳይሆን የኛ ህይወት በጊዜው መዘጋጀት ነው ያለብኝ ይላታል። እሷም ይሄንን ጊዜ የትናንትናዋን ህይወት ታስብና በጣም ትበሳጫለች። ምክንያቱም ልጁ በወረደበት ሰዓት ምንም ቢሆን ልጄ የኔን ህይወት አትርፏል፣ እኔ ግን የሱን ህይወት ማትረፍ አልቻልኩም። ስለዚህ ወደዳንም ጠላንም ኃጢአት ሰርተናል እያለች እንግዲህ እያለቀሰች ትገኛለች። እሱም ደግሞ እንደዚህ እንድትሆኚ አልፈልግም እያላት ይገኛል። የዶክተሩ እናት እጅግ አደገኛና ኃይለኛ ናት። አምራን እንግዲህ ልትቋቋመው አልቻለችም። አምራን ልብሷንም ቀይራ እሷ የምትፈልገውን ሴት ሆና ለመገኘት ብትሞክርም ነገር ግን እሷ ባየቻት ቁጥር በነገር መንቆሯን አልተወችም። እሷም እንዴት ዋላችሁ ማዘር ማለቴ እንዴት ነው ብላ ስትጠይቃቸው እሷቸውም ደግሞ አላዋቂ ሳሚ ንፍጥ ይለቀልቃል ብለው ይሏታል። እሷም እነማን ናቸው ብላ ስትጠይቃቸው እነማን ናቸው እልቅ የማትመሲውን ሰው ለመምሰል ብለሽ እልቅ እንዳትጋጋጭ ይሏታል። ዶክተሩም እንግዲህ ስልክ እያወራ ነበረ። ቆያ አንዴ ብሎ እንግዲህ ስልኩን ዘግቶ እማዬ እንዴት ነሽ ብሎ ሲላትም ደህና ነኝ ትለዋለች። እንዴት ነው ከአምራን ጋር እየተስማማችሁና እየተግባባችሁ ነው ወይ ቢላትም እሷም ደግሞ ያው የኔን አመል ጠንቅቀህ ታውቃለህ፣ ምክንያቱም እኔ ደግሞ ማስመሰል አላውቅበትም ብላ ትላለች። እንግዲህ አምራንን በጣም ባህሪዋ ምናምን በጣም ነው የሚያስቸግረው። ምክንያቱም ሴትዮዋ የክፍለ ሀገር ሰው ስለምትወድ የከተማው ሰው መስሎ አይታያትም። አምራን ይሄ መቋቋም እንዳቀታት ዶክተር ምን ውስጥ ነው የከተትከኝ እያለችው ነው የምትገኘው። ሮማን በሚገርመው ሁኔታ የኤርሚያስን አድራሻ አግኝታ እንግዲህ ሪያድ ተጠቃሚ እንግዲህ ትራንስፖርት ሰው ፈላጊ መስላ መኪና ውስጥ ገብታ እንግዲህ እሱም መኪናውን ልቀስቅሰው ወይ ብሎ ሲላትም እሷ ደግሞ የትራንስፖርት ተጠቃሚ እንዳልሆነ ትነግረዋለች። እና ታዲያ ምን ፈልገሽ ነው ትራንስፖርት እዚህ መኪና ውስጥ የገባሽው ብሎ ሲላትም እሷም እንግዲህ ሲመስለኝ አንተ ኤርሚያስ ነክ አይደለም ወይ ብላ ትለዋለች። እሷም የኤሚ አክስት እንደሆነ ስትነግረው እሱም በጣም ይደነግጣል። ይሄንን ጊዜ አንቺ ምን ልትሆኝ ነው እዚህ መኪና ውስጥ የገባሽው? አሁን ውረጂ ብሎ ይላታል። ምክንያቱም ኤሚ ብዙ ነገሮችን ስለነገረችው እናም በእሷ ምክንያት ያ ቤተሰብ እየተበጠበጠ እንደሆነ ይነግራታል። እሷም እንግዲህ ያቺ የሚጢጥዬ ልጅ እኔ ከሀገር ስወጣ ትንሽዬ ነበራት፣ በእሷ አንደበት ደግሞ የተሳሳተ ነገር ነው እየሰማከው ትለዋለች። እናም በዚህ በመኪና ብቻ እንደሚተዳደር እናም ህይወቱን እንድትቀይርለት እሱም ደግሞ አንዳንድ መረጃዎችን አውሯት እንዲሰራ ነበረ ፍላጎቷ። እናም ኤሚ ምን ያህል ድርሻ እንዳላት ሁሉ ጠይቀው ነበረ። እሱ ግን ምንም አይነት ነገር ሊነግራት አልፈለገም። ኢቨን እንኳን ቼክ ጽፋ ስትሰጠው ቼኩን ፊቷ ነበረ ቀዳዶ እየጣለላት። ምክንያቱም መጨረሻ ላይም እንግዲህ ነገሮች እንደማይሳኩላት ከሱ ምንም ነገር ማግኘት እንደማታገኝ ስታውቅ እሷም ፈተናውን በሚገባ አልፈካል ትለዋለች። ይችን ቁማርማ እኛም በልተንባታል እኛም አልፈንባታል ብሎ ይላታል። እና አመነጫጭቆ ነው ከመኪና ውስጥ እያወረዳት። አቶ ላይኩን እንግዲህ አቶ ተሰማን አግኝቶት ቆይ እኔ ምን ባደርግህ ነው ይሄንን ነገር ውስጥ እዚህ ችግር ውስጥ እየከተትከኝ? እኔ ከመቼ ወዲህ ነው ህገ ወጥ ስራ ስሰራ የምታቀኝ ብሎ ይለዋል። እንግዲህ አቶ ተሰማም ነገሮችን በሞላ አስተካክሎ በጊዜው እንግዲህ የፈለጉት ስኬት ማማ ላይ እንደሚደርሱ በዛ በቁም ነገር እንዳሰበ ቢያስረዳውም አቶ ላይኩን ግን በፍጹም እንደዚህ አይነት ነገር ውስጥ መግባት እንደማይፈልግና ሁለተኛ ከቻልክ ከኔም ከቤተሰቤም እንደተርቅ ብሎ ማስጠንቀቂያ ሰጥቶት ነው እንግዲህ የሄደው። እሱም እንግዲህ ምንድነው ያጠፋሁት ምንድነው ያደረኩት እያለ በጣም ተጨንቆ እሱም ወደ ቤት ነበረ የሄደው። ወደ ቤትም ሲሄድ እንግዲህ ኑሐሚን ሳሎን እያስተካከለች ነበርና አቶ ላይኩን አልመጣም ወይ ብሎ ሲላት አባዬ እንዴት ነህ ምን እየሰራክ ነው ብላ ትለዋለች።
እሱም ወደዚህ እንዳልመጣ ትነግረዋለች። በዚህ አጋጣሚ እንግዲህ ወይዘሮ ዝናሽም ትመጣና አቶ ተሰማ እንዴት ና ብላ ስትለው እሱም ደህና ነኝ አቶ ለይኩን አልመጣም ወይ ብላ ትለዋለች። እሱ ከአንተ ጋር አልተገናኘም ወይ ብላ ስትለውም እሱም ከሱ ጋር እንደተገናኘና እንደተበሳጨ ይነግራታል። እሷም ግን እውነት ለመናገር ባደረከው ነገር እጅግ ነገር አፍረንብሃል። ምክንያቱም ይሄ ቤተሰብ ለዚህ ይገባዋል ወይ? እኛ ለአንተ ያደረግነው ውለታ ለቤተሰብ ውለታ ይሄ ነው የሚገባኝ። ስለዚህ ከቻልክ ከኔም ከቤተሰብም ራቅ ብላ ትለውና ጥላው ትሄዳለች። ይህን ጊዜ ኑሐሚን እጅግ ተደነግጥና ይሄው ገና ትዳር ከመያዜ ሌላ ችግር ውስጥ ገባ ካባዬ። ቆይ ለመሆኑ ይሄንን ነገር ለማየሳማ ክራሃታለሁ ብላ ትጠይቀዋለች። ይልቅ አንቺ ባልሽን ብታሳምኝ የተሻለ ነው ብሎ ይላታል። አንተ ቆይ በህገ ወጥ መንገድ ነው ወይ እንደዚህ ባሌን እንዳሳምነው የምትፈልገው ትለዋለች። እናም እንግዲህ ለምንድን ነው ቤተሰብ አንተ ራስህ ችግር ውስጥ ገብተህ ቤተሰቡንም ይህንን ችግር ውስጥ የምትከተው ብላ ስትለው እንግዲህ ለአቶ ለይኩን መልካም በማሰቡ እናም እንግዲህ ሌላ ችግር ውስጥ ምንድን ነው የምከተው ምክንያቱም ለሱ ያስቤ ነው ብሎ ይላታል። ቆይ አንተ የእውነት ቤቱን ሳሲዘከ የእውነት አንተ ይሄ እዚህ ስራ ውስጥ ገባ ነው ወይ ስትለው ታዲያ መቼም የሰጠኝን ቤት አይወስድብኝም ቤቱ ደግሞ የግሌ ስለሆነ እንደፈለኩ ማድረግ እችላለሁ ብሎ ይላታል። እናም እንግዲህ ከፈለገው ቤቱን መውሰድ ይችላል። እኔ ለሱ ስላሰብኩኝ እኔ እሱን እዚህ ደረጃ ላይ ቢገባው ኖሮ እዚህ ደረጃ ላይ ያደረስኩት እኔ ነኝ። ስለዚህ እሱ ሴረኛ ብሎ ጭራሽ ይሰድበኛል ብሎ ይላታል። እሷም ስለተናደደ ይሆናል ብላ ልታረጋጋው ብትሞክርም ለማንኛውም አንቺ ራስሽን ጠብቂ ብሏት እጅግ ተናዶ ነው እውነት ተሰማ ባህሪ ሁሉ ተቀያይሯል። ምን ሆኖ ነው ሮማንን ካገኘ በኋላ የእውነት ብር ያሰክራል የሚባለው ነገር ገና ሳያገኘው ላማለኝ በሰማይ እናም እጅግ ነበረ እየተበሳጨና እንግዲህ አረማመዱም ራሱን ጣጥንጣጥ እያለ ነው በዚህ እድሜው እየሄደ ያለው። በሚገርም ሁኔታ እንግዲህ ኤሚ ከኤርሚያስ ጋር እየተፈጠረውን በሞላ ሁሉ እየነገረቻት ትገኛለች ለእናቷ። የሌላ ግንኙነት ውስጥም እንደገቡ ኤርሚያስ አሁን ላይ ያለበትን ነገር ለእሷ ሁሉም የሚያስብላትን ትነግራታለች። እሷ እንግዲህ መቼም ራስሽን እየጠበቅሽ ከኤርሚያስ ብትላትም በአሁኑ ሰዓት እሱ ከጎኗ እንደሆነ ደስተኛ እንደሆነችም ትነግራታለች። ደስታሽንማ ይሄው እያየሁት ነው ምክንያቱም ተስፋ ከቆረጥሽበት ከዛ ህይወት ወጥተሽ ዛሬ አንቺ ደስተኛ ሆነሽ ማየቴ ትልቅ ነገር ነው ትላታለች። እናም እንግዲህ ያው ቶሎ እንድትጸንስም እንድትጸልይላት ምክንያቱም የትናንትናዋ ያሳለፈችው ነገር ጠባሳ እንደሆነባት እየነገረቻት ነው የምትገኘው። እንግዲህ ኑሐሚንንም ወይዘሮ ዝናሽ ስለ አባቷ ጠይቃትና እሷም እንዳዘነች በጣም እያለቀሰች ነው የምትገኘው። በቻለችው መጠን ልታረጋጋት እንግዲህ እየሞከረች ነው። ያው ግን በአባቷ በጣም ነው ያዘነችው። አቶ ለይኩንም እንግዲህ ናሆምን በንዴት በጥፊ መቱት ነበረና እሱም ልጄ በጣም ይቅርታ እጄን አንተ ላይ አነሳውብክ አይደለም ወይ ብሎ ይለዋል። እሱም ምንም ችግር የለውም አንተ እኮ አባቴ ነህ ደግሞ በጥፋቴ ነው ብትመታኝም መፍታለክ ብሎት እንግዲህ እነሱ ሁለቱ እያወሩ እያለ እንግዲህ ወይዘሮ ዝናሽም ሂጂና ውሃ ይዘሽልኝ ነይ እስኪ አይ ኤሚዬ ለሁሉ ነገር ትቸኩያለሽ ብላ እንግዲህ ብቻዋን እያወራች እያለ ወይዘሮ ሮማን አሁንም ሰተት ብላ መታ ወደ ቤት ትገባለች። ይሄን ጊዜ ወይዘሮ ዝናሽም ስታያት ቆይ አንቺ ምንድነው ከኔ የምትፈልጊው ደግሞ አሁንስ ምን ልትሆኚ ነው የመጣሽው ድጋሚ ልትበጠብጭ ነው ወይ ብለሽ ብላ ስትጠይቃትም እሷ ደግሞ ለይቅርታ እንጂ ለበቀል እንዳልመጣች እንግዲህ እንደተጸጸተች ነው እንግዲህ እየተናገረች ያለችው። በሚያሳዝነው ሁኔታ አሁንም ይቅርታ አርጊልኝና ብላት እንግዲህ እግሯ ላይ ትወድቃለች። ይሄንም አቶ ለይኩን ቆሞ እያያት ነበረ። እንግዲህ ወይዘሮ ዝናሽ ያልተዋጠላት ነገር አለ። ሮማን በጣም ከባድ ሴት ናት። በጣም ሴረኛና ነገሮችን እንዴት አድርጋ ራሱ እንደምታሳካ በጣም ግራ የምትጋባ ነገር ናት። እንግዲህ ይገርማል የእውነት እንደዚህ አይነት ሰው እግዚአብሔር እያያዝልን። የዶክተሩ እንግዲህ ዶክተሩና አምራንም እጅግ ግራ እየተጋባች ትገኛለች። ምክንያቱም እንግዲህ የእናቱ በጣም ከባድ ሴት ናት። እሷ ግን ይሄ ፈተና በጣም እንደከበዳት እየነገረችው ነው። እሱ ግን ይሄን ፈተና እንደምንም ብለሽ ብትወጪውና ከጎኔ ብትሆኚ ጥሩ ነው፣ አሊያም ደግሞ ከገጠር የምታመጣልኝን እናቴን ላገባ ግድላልኛል። ምክንያቱም እናቴ ለኔ ብዙ ነገር ሆናለች እያላት ነው የሚገኘው። እንዴ የማትወደውን ሰው ልታገባ ነው ወይ ብላ ስትጠይቀው ምንም ማድረግ አልችልም፣ እናቴን ማሳዘን አልችልም እያላት ነው። እናም እንግዲህ እሷም ባለ ውለታይ አንተ ውለታ
አምላክ እያስገድደኛል እያለችው ትገኛለች። ውለታ ሳይሆን ፍቅር ነው እያስገደደሽ ያለው ብዬ ነው የማስበው። እንግዲህ ኑሃሚን ድራማ ከሞላ ጎደል ይሄንን ይመስላል። በቀጣይ ክፍል እስከምንገናኝ መልካም ቆይታ ይሆንላችሁ። ባይ ባይ።